ቱርካን ረጃጅም የብቸኝነት ጊዜዎችን እያሳለፈች ነው ከቤተሰቧ ጋር ብትሆንም፣ ነገር ግን በብዙ መንገድ ብቻዋን እንደሆነች ያስታውቃል። እህቶቿ እንዳይደብራት ለማድረግ ብዙ ጣሩ፣ ብዙ ሞከሩ። ነገር ግን አሁንም ቢሆን ራሷን እያገለለች ነው። ነስሪን እናቷ ደግሞ የሆነ ቀን ደርሶ ልጇ ከሶመር ጋር እንደምትታረቅ ነው የምታስበው። ችን ቀን ትጠብቃለች። በሌላ በኩል ሶመር ከሚስቱ ከቱርካን ጋር እንደተለያየ እያወቀችው ሚኔ በደንብ አርጋ ወደሱ ለመቅረብ ጥረት እያረገች፣ ግን እሱ መንገዱን ሁሉ ዝግ እያረገባን ነበረ። አሁን ቱርካን ግራ ግብት ብሏ ቤት ተቀምጣለች። ሶመር በተደጋጋሚ ሊያገኛት እየሞከረ ነው። ከተለያዩ በኋላ እሷን ለማግኘት ያለው ፍላጎቱ በጣም ጨምሯል። ቀጥታ ወደ ቤቷ እየመጣ ለማግኘት እሷን ሲሞክር ወይ እህቶቿ ያገኙታል ሲደውል፣ ወይ ስልክ ይቋረጥበታል። አሁን ደግሞ በር አካባቢ ሆኖ እያያት እሷም አየችው። መስኮቷን ዘግታ ስትቀመጥ ነበረ። ጨንቋ ስታስብ ሁለቱ እህቶቿ በግራና በቀኝ ሆነው ለምን እንደዚህ ትሆኛለሽ? ሁሉንም ነገር ለመርሳት ሞክሪ፣ ችግር የለም እኛ ከጎንሽ ነን እያሏን ነበረ። እሷ አግብታ ስትወጣ ብዙ ቤት ውስጥ ስትጠቀምበት የነበረው የቤት እቃዎች፣ ተራስ የመሳሰሉት ነገሮች እህቶቿ እየጠቀሙበት ነበረ። አሁን ሁሉንም ነገር ስታጣው ግራ እየገባን ነበረ። እንደ አዲስ ከሻንጣ ውስጥ እያወጣች ነበረ። እንደዚህ እያለቀሰች እነሱ ሲያባብሏት፣ በሌላ በኩል በጠዋት ዛሬ በዓል ነው። ቤተሰቡ አንድ ላይ ሆነው ጥሩ ጊዜ ያሳልፋል። በጠዋት ከእንቅልፏቸው ተነስተው ቀጥታ ተሰብስበው አብረው ምግብ እየበሉ እቺን ቀን ሲያሳልፉ ነበረ። ቱርካንና እህቶቿ የአባታቸውን እጅ እየሳሙ ከዛ ከተቀመጡ በኋላ ምግብ እየበሉ ናቸው። እንዲህ እያሉ ደስ የሚል ረዥም ጊዜ ሲያሳልፉ፣ በሌላ በኩል ብቻዋን የቀረችው ሩቻን ናት። ሩቻን ከምንም ከማንም ርቃ በበዓል ቀን ብቻዋን ሆናለች። ግራ ግብት ብሏታል። ቤት ውስጥ ተቀምጣ በተደጋጋሚ ሰዎች እየመጡ ከድርጅቱ እንኳን አደረሰሽ እያሉ ሰላም እያሉ እየጨበጧት፣ በየደቂቃው ቀጥታ ሳኒታይዘር እጇን እየተቀባች ነበረ። ነገር ግን እሷ ስትጠብቅ የነበረው ወይ ልጇ ወይ ባሏ ደውለው ተመሳሳይ ነገር እንዲሏን ነበረ። በተደጋጋሚ ስልኳን ትመለከታለች፣ ግን ማንም የሚደውል የለም። እነ ቱርካን ቤት ውስጥ ግን ደስታው ቀጥሏል። ሶመርም ቢሆን ጀልባው ላይ ኑሮን አድርጓል። በጠዋት እንቅስቃሴ ለማድረግ እየሮጠ ነው። እየሮጠ እየመጣ ከዛ ተቀመጠ። ከዛ በርቀት እንዲሁ ልጃቸውን ይዘው አብረው ሲዝናኑ የነበሩ ጥንዶችን ያይና እኔስ ብሎ ራሱን እየጠየቀ ያስባል። ቱርካን ናፈቀችው። እነ ቱርካን ውጪ ምግባቸውን ከበሉ በኋላ በቀጥታ ደግሞ ወደ ውስጥ ገቡ። እነ ዜትና እነ ሂክመትም ነበሩ። ቱርካን ዞር ዞር እያለች አንዳንድ ነገር ታደርሳለች። ከዛ ተቀመጠች። አብረው እየተጫወቱ ሲያወሩ ነበረ። ከዛ በዚህ ማል ድንገት ቱርካን በድንገት የሷንና የሶመርን ፎቶ ፍጥጥ ብላ አየችው። እንዲህ በሀሳብ ጭልጥ ስትል አባቷ ሲያት ልጄ ምን ሆነሻል ሲላን ነበረ። ምንም አልሆንኩም አባዬ ትለዋለች። ሶመር የት ሄዶ ነው በዚህ ሰዓት አላት። ሶመር ትንሽ እኮ ስራ በዝቶበት ኢዝሚር ነው ያለው አለችው። በበዓል ቀን ስራ ረማ ይመስል ነገር ነው እያላን ነበረ። ኧረ አባዬ እንደዛ ነው ስትሮ ነበረ። የኔ ልጅ እስከ መቼ ድረስ ነው ከኔ የምትደብቂ? እስከ መቼ? እኔ እኮ አባትሽ እኮ ነኝ። ሁሉንም ነገር ለእኔ መናገር ትችያለሽ። በበዓል ቀን ከቤተሰቤ ጋር ነው ማሳለፈው ብለሽ ነው አዘ የመጣሽው። ምናልባት እንደዛ ስላልሽው ከፍቶት ነው አይደለ? ልጄ ግን እኮ ይሄ እኮ የእናንተ በትዳራችሁ ውስጥ የመጀመሪያቸው ዓመት በዓል እኮ ነው። የሆነ ነገር መደረግማ አለበት እንዴ! ቢያንስ እንደ ሄደሽ እኮ የባልሽን እናት እጅ መሳም ነበረብሽ። እንዴት ዝም አልሽ እስካሁን ይላታል። ችግር የለም አባዬ ያረገዋለሁ። እሱ ግን ኢዝሚር ነው ያለው። ትንሽ ቆይት ብሎ ይመጣል ትላለች። እሱ እየተጠራጠረ ነው ያለው። በደንብ እንዳይጠራጠር ግን ያረገችው ነስሪን ናት። ነስሪን ምንም አታስብ ስትለው መጨነቁን አቆመ። ከዛ ዝም ብሎ ሴት ልጁን እያያን ነበረ። ዶኖች ስልክ እየተደወለላት ነው። በቤቱ ስልክ እያወራች ድንገት ቱርካን እንዲሁም ዳሪያ ወደ ኪችን እየሄዱ እያለ አየዋት። ከዛ እነሱ ሲመጡ ቶሎ ብላ ስልኩን እየዘጋችው ነበረ። ዶኖች የሆነ ነገር እየተማከረች ነው። ብዙም አልቆዩም። ሶመር መጣ። ሶመር ቀጥታ እንደመጣ ከመኪናው ሲወጣ በዓል ስለሆነ ልጆች ውጭ እየተጫወቱ ነበረ። ከዛ ከመኪናው ወርዶ ዝም ብሎ ልጆቹን አያቸው። ከዛ ልጆቹ ሰብሰብ ብለው ወደ ቱርካን ቤት እየቀረቡ ነበረ ቸኮሌት ሊቀበሉ። ከዛ በር ተንኳኳ። ዳሪያ በሩ ልትከፍተው ነው። ዶኖች ተቴቱ ያንቺ አትክፈቺ፣ እህታችን ትክፈተው፣ እኔና አንቺ እንሂድ ብላት እየገፋፋቻት ከበሩ እየራቁ ነበረ። ዳሪያ ምን ተፈጠረ ብላ ዶኖሽን እየጠየቀቻት በቀጥታ ነበረ ቱርካን መታበሩን የከፈተችው። ስትከፍተው ሶመር በህፃን ልጆች ማል ሆነው ቆመዋል። እንኳን አደረሰሽ እያሏን ነበረ። ከዛ እሷን ብትሆን ቸኮሌት ይዛ መታ ለሁሉም አንዳንድ እያከፋፈለቻቸው ነበረ። ሁሉም ህፃን ልጆች አንዳንድ ከወሰዱ በኋላ በመጨረሻ አንድ ቸኮሌት ብቻ ቀረች። እሱም አነሳና እንኳን አደረሰሽ ብሎ ሰጣት። ለመጣ ብላ በሩ እላዩ ላይ እየዘጋችበት ነበረ። እሱ በእጁ ቸኮሌቱን እንደያዘው ነው። ግራ ገባው። መኪና ውስጥ ገብቶ እየተመለሰ ነበረ። ማን የመጣው ብላ ነስሪን እየጠየቀቻት ነው። ልጆች ናቸው የመጡት ብላ ቱርካን ትመልሳለች። ከዛ ነስሪን ቀጥታ ወደ ኪችን እያመራች ነበረ። ኔዜት ታገኛታለች። ባይገርምሽ ትናንትና ማታ እኮ ለሩቻን ደወልኩላት፣ ወርቁን እንዳለ ከባለ በኋላ ሰጥሻለሁ አልኳት አለቻት። ታዲያ ምን አለች ስትለን ነበረ። ምንም አላለችኝም፣ ችግሬ ገንዘብ ምናምን ነገር አይደለም ምናምን ስትለኝ ነበር አለቻት። ታያት ባክሽ እሱ ስትል ነበር ነስሪን ተናዳ። ሩቻን ለራሷ ብቸኝነቱ አፍኖ አንቆ ሊገላን ነው። ቤት ውስጥ ተቀምጣለች። በውጭ በኩል ግቢ ውስጥ ተቀምጣ ግቢው ጭር ብሏል። አትክልተኛው ብቻ ነበረ ወደዛ ወደዚህ እያለ ነበረው። ከዛ ድንገት አለያ መታ። አትክልተኛው
ለጓደኛው ውሃ ስትሰጠው አየቻት። ከዛ ሩቻን ጮኻ ጠራቻት። ምን አገባሽ አንቺ ለምንድን ለሱ ውሃ ምሰጭው ስትላት ነበረ። አይ እኔ እኮ ምናምን እያለች ምክንያት ስደረድር ምን አገባሽ አንቺ እንዴ እሱ ጉልበት አለው እንዴ እጅ አለው እንዴ ራሱ ያስድም እንዴ ስትል ነበረ። ከዛ አሊያ ውይ እኔ እንደው ምን ይሻለኛል ብላ ከሷ እየራቀች ሩቻን መነጫነጫዋን እንደቀጠለች አሁንም ስልኳን ስታይ ነበረ። ከሰዓታቶች በኋላ ሴርደርና ሃካን በቀጥታ ሶመር ወዳለበት ጀልባ መጡ። ወንድም ይሄ ጀልባ በጣም ቆንጆ ነው እያለ ሃካን ያደናንቃል። ከዛ እኔ እኮ ግራ ገባኝ እኮ ነው እስኪ ተቀምጠን እናውራ እያላቸው ነበረ። ቱርካንን ብዙ ጊዜ ደጋግሞ ለማግኘት እየሞከረ እምቢ እንዳለችው ይነግራቸዋል። ወንድም የሴቶች እኮ እንዲህ ናቸው። በእርግጥ ቱርካን አሁን ተናዳባለች። የተፈጠረውን ነገር ሰምተናል። ችግር የለም ለእኛ ማስረዳት የጠበቀብን ግን ትንሽ ጊዜ ስጣት ታስብበት። ከዛ እሷ ራሷ ትደውልላለች። እንዲሁም ትንሽ መጨቅጨቆ ሊከብድ ይችላል እያሉት ይመካክሩ ጀመረ። ግን ታውቃለህ ዶኑሽም እንደዚህ ደረቅ ናት። ልክ እንደ ታላቅ እህቷ ናት። በቃ አንድ ነገር ላይ ከወሰነች ወሰነች ነው ይላል ሴርደር። ከዛ በዚህ አጋጣሚ ሃካንም ቀጠል ያደረግና ዳሪያም እንደዛ ናት እንደ እህቷ ናት ሲል ነበረ። ታዲያ ይሄ ነገር የቤተሰብ ውርስ ነው እንዴ? እስካሁን ድረስ ሚስቴን አላቃተም ነበር ማለት ነው። የእሷን ባህሪ ነው የነበርኩ የማላውቀው። እስኪ የሆን ነገር እናቅድ እሺ ይላቸዋል። ከተወሰነ ቆይታ በኋላ ኤፍራን እነ ሳድቅ ሊጠይቃቸው ለባለቤት መጣ። አብራቸው ቁጭ ብሎ እየተጫወተ ነበረ። ከዛ ነስሪን መጣው ብላ ሄደች። ከሄደች በኋላ ወዲያው ነበር ቸኮሌቱን አንስቶ ዝቆ በእጁ ኪስ ውስጥ እየከተተ ነበረው። ብላ ጎበዝ ጎበዝ ይለዋል ሳድቅ እያየው። ታዲያ እንዴት ሁሉ ነገር እረፍት እንዴት ነው ሲሉ ነበረ። እረፍት ቆንጆ ነው፣ እኔ ግን ስራዬ ናፍቆኛል፣ ኤፍራን መመለስ አለብኝ ይለዋል። ልክነ ትመለሳለህ ትንሽ ጊዜ ነው የቀረ ሲሉ ነበረ። ከዛ ኤፍራን እኔ የምልህ ቅድም ለምንድን ነው ግን የቱርካንን ባል ጀልባ ላይ ያየሁት እዚሁ አይቼው ነበር ስመጣ አለው። ምን የምን ጀልባ ሲሉ ነበረ። ጀልባ ማለት ትልቅ ጀልባ። እኔው ጀልባና መርከብ እርስ በርስ ይጋጩብኛል እሱን እንዳልሳሳት እንጂ አይቼዋለሁ አለው። እርግጠኛ ነህ? እሱ እኮ የዚህ ሚል እኮ ነው ያለው ተመሳስሎብን እንዳይሆን አለው። ኧረ እኔ ሶመርን በደንብ ነው ማቀው። እንዴ ምን እያልክ ነው ያለው ወንድሜ ሳድቅ? እንዴ ምንድን ነው ሲለው ነበረ። ከዛ ሳድቅ ግራ ገባው። እንዴ ሊሆን ይችላል ብሎ ያስባል። ከዛ ቀጥታ ሃካን ወደ ዳሪያ ደወለ። ማታ እንገናኝ እያላን ነው። ኧረ ሃካንማ የምትፈቅድልኝ አይመስለኝም። ኧረ ሻትለም ትሏለች። ከዛ ቢያንስ እነ ቱርካንና እነ ዶኑሽም አብረው እንዲወጡ አርግ እያላን ነበረ። እሷን ለማሳመን እንዲህ እየጠየቃት ስልኩ ከተቋረጠ በኋላ አሁን ሃካን ሶመር እንዲሁም ሴርደር አንድ ላይ ናቸው። ሶስቱን እህታማሞች አንድ ላይ ለማግኘት በረዥሙ በትልቁ እያቀዱ ነበረ። ከዛ ወዲያው ነበረ ዳሪያ በቀላሉ ዶኑሽን ያሳመነቻት። ዶኑሽ እንደምትወጣ ስትስማማ እናታቸው ነስሪን ግን እምቢ አለች። ከዛ ቱርካንም አብራን ትምጣ ሲሉ እናታቸው እንደምትፈቅድ ተናገረች። ቱርካን ግን እምቢ እያለች ነው። ቱርካን ድብርት ውስጥ ናት። ከዛ በግድ እሷንም ለማሳመን ጥረት እያደረጉ ነበረ። ቱርካን በመጨረሻም አስቸግራ እሺ ብላ ተቀበለቻቸው። ሩቻን እየጨነቃን ነው። ቀኑ በጣም ረዘመባት። ቀጥታ ወደ ልጇ በማይታወቅ ስልክ ቁጥር ደወለች። አነሳው። ሄለው አይሰማም፣ ድምፅ አይሰማኝም አልበል ሄለው እያለ ነበረ። ከዛ ስልኩን ወዲያው ዘጋቸው። እንባ እየተናነቃን ነበረ። ከዛ ደግሞ ወደ ባሏ ደወለች። ስደውል ሄለው ምንም አይሰማኝም ሄለው ማለበል ምን ሩቻን ነሽ እንዴ ሲላት ወዲያው ነበረ ደንግጣ ዘጋቸው። በጥሩ ነበር የገመተው። ስልኩ ከተዘጋ በኋላ እየገረመው መንገዱን ይቀጥላል። ሩቻን ግራ ገባት። ወይኔ አምላኬ ሆይ ብቸኛ ልሆን ነው ማለት ነው? እነዚህ ሰዎች የምር ያለኔ መኖር ይችላሉ ማለት ነው? ለዛውም በሰላም እኔ ነበርኩኝ ማለት ነው ሰበጠብጣቸው የነበረው ብላ እጇን አፏ ላይ አርጋ ብዙ ማሰብ ጀመረች። በመጨረሻም እነ ቱርካን አንድ ላይ እየወጡ ናቸው። ሴርደርና ሃካን ከሚያፈቅሯቸው ሴቶች ጋር አብረው ሆነው፣ ነገር ግን ቱርካን ብቻዋን ናት። አብረው እየመጡ ነበረ። ወደ አንድ የምሽት ቤት መጡ። በዓል ስለሆነ እዚህ መተን እንዝናና ተባብለው እንደመጡ በር ላይ መታወቂያ ያሳዩ ተባሉ። ነገር ግን ዳሪያ 18 ዓመት አልሞላትም። ከዛ አትገቢም እየተባለች ነው። ለእሷ ለማስፈቀድ ብዙ ጥረት አረጉ። እምቢ እየተባሉ ነበረ። ድንገት ሶመር መጣ። ሶመርን በደንብ ያውቁታል። ግቡ ተባሉ። ሶመር ከቱርካን አጠገብ ቆመ። ቱርካን ግራ እየገባን ነው። ከዛ ደገፍ አርጓት በቃ ነይ እንግባ እያላት ተያይዘው ወደ ውስጥ ገቡ። ይሄ ቦታ ቆንጆ ይመስላል፣ በሉ በቃ እንቀመጥ ይባባላሉ። ከዛ ተቀመጡ። ቱርካን እንዲሁም ሶመር አጠገብ ላጠገብ ተቀምጦ ነበረ። ዞር እያለ በተደጋጋሚ ያያታል። ፊቱ አሁንም ቢሆን እንደተኮሰታተረ ነው። እነ ዳሪያና እነ ዶኑሽ ቆንጆ ጊዜ ለማሳለፍ ተዘጋጅተው ነበር የመጡት። ፊታቸው ላይ ፈገግታ ይታያል። ምን አይነት የሚገርም ሰርፕራይዝ ነው! አንተ ነበርክ ሁሉንም ነገር ያቀድከው፣ የሚገርም ወጥመድ ነው ትላለች ዳሪያ። እንዴት እንደዛ ሊሆን ይችላል? ታዲያ እንዴት ነው ቦታውን ወደዳችሁት? ቆንጆ ነው አይደል እያለ ሃካን ይጠይቃል። ምንም አይልም ቆንጆ ነው ትላለች ዳሪያ። ኧረ በጣም ቆንጆ ነው፣ እኔ ለመጀመሪያ ጊዜ ካንተ ጋር ለስማማ ነው ወንድሜ ሃካን ይለዋል ሴርደር። ሁለቱ ሁሌ እንደተጨቃጨቁ ናቸው። አሁን ደግሞ መልሰው እንደሚጨቃጨቁ ለማስመሰል ብዙ እየጣሩ ናቸው እንዳይነቃባቸው። ነገር ግን ቱርካን ሶመርን እየጠረጠረችው ነው። ይሄ የተገናኙበት ምክንያት ምንም አልገባሽ አላት። ምንድነው ምክንያቱ ብላ ራሷን ጠይቃለች። አንተና ከዚህ ሁሉ ጀርባ ያለው አለችው። ምኑን አላት። ማለት አንተና ሁሉ ነገር ያዘጋጀው አለችው። አዎ እኔ ነኝ አላት። ለምን እኔ እናንተ በመካከላችን ምን ይቀርቀራል ስትሮ ነበረ። ምንም በቃ አልፈቀድሽልኝማ። ላገኝሽ ብዙ ጊዜ ሞከርኩኝ፣ ስልክ አለ ብዙ ነገር አረኩኝ፣ ግን ላገኝሽ አልቻልኩ። እስኪ ምን አማራጭ ነበረኝ ሲላ ነበር
ለምን ቆይ ለምን ምን አለን እኔ እናንተ ምን የቀረን ነገር አለ እስኪ እንዴ እኔ እናንተ እኮ ያለን ነገር በሙሉ እኮ አብቅቶለታል እኮ በቀጣይ እኮ ችሎት እኮ አለ ከችሎት በኋላ ሁሉም ነገር ያበቃለታል ስትሮ ነበር። እኔ እንደዛ ለማለት ፈልጌ አይደለም እስኪ መጀመሪያ ግን የሆነ ነገር እንዘዝና ከዛ እናወራለን እስኪ ምን አሰባችሁ እያለ ሶመር ጠየቀ። ሁሉም ግራ ገባቸው። ከዛ ቱርካን አንቺስ ምን ትፈልጊያለሽ ብሎ ጠየቃት። ቱርካን ኮስተር ብላ አየችውና ውሃ አለችው። በጣም እንደተናደደችበት ገብቶታል። ከዛ አስተናጋጁን ጠራውና ሌላ ነገር እያዘዘ ነበረ። ሳድቅ እና ነስሪን ብቻቸውን ናቸው። ነስሪ ምንድነው ግን ስለ ቱርካን የሆነ ያልነገርሽኝ ነገር አለ እንዴ? ቱርካን ችግር ውስጥ ናት እንዴ? እንዴ ነው ምንም አልገባኝም ከሶመር ጋር የተፈጠረ ችግር አለ እንዴ አላት። አረ የለም ለምን እንደዛ አልክ ትሏለች። እኔ እንጃ አልገባለኝ እኮ በባል ምድር እንዴት የባላ ቤተሰብ ጋር ሄደችን ብዬ ነው የሆነ ነገር እንኳን ለማለት ደርሳ መመለስ ነበረባት። ቢያንስ እኔ እንኳን እኮ አሁን እኮ ደህና እኮ ያለው ሶመርስ ቢሆን እንዴት ነው አላት። አይ የሆነ ነገር ቢሆን እኮ ተነግረን ነበረ ታው እንደዛ አትሆን እያለችው ነው። ከዛ ሁኔታዋ ግራ አጋባው። ነስሪን እንዴት ነው የደበቅሽ ነገር አለ እንዴ? ይኸውልሽ የደበቅሽ ነገር ካለ ንገሪኝ ምንም ችግር የለም ይላታል። ኧረ እኔ ካንተ ምንም ነገር አልደበቅኩም አለችው። ለማንኛውም ኤፍራን ቅድም እንዳለኝ ታውቂያለሽ እየመጣ እያለ ሶመርና አየው ጀልባ ላይ አላት። ምን አለችው? አዎ አየው ብቻ እዚህ ሚል ውስጥ አይደለም ሲላል ነበረ። ታዲያ ነው ያለው አለችው። እዚሁ ከተማ ውስጥ ነው ያለው ሲላት ደነገጠች። አይ ተመሳስሎበት ይሆናል ተመሳስሎበት ነው። ኤፍራንን ታውቂው የለ እንዴ እንዴት ጣቢያ እንደሚቀላቀል ሌላም ጉዳይ ተናገር ሲባል እንዴት አድርጎ ሌላም ቀን ሲያበሳጭ እንደነበረ ተወሱም ባክህ ስትለው ነበረ። ከዛ ዝም ብሎ ያያታል። ዶኖሽ እና ሴርደር አብረው እየደነሱ ናቸው። ከዛ ቱርካን እንዲሁም ሶመር አንድ ላይ እንዲያወሩ ዶኖሽ ሆን ብላ እነ ዳሪያ ኑ አብራችሁን ደንሱ ስትላቸው ዳሪያ አልፈልግም እያለች ነው። ከዛ ሴርደር እና ዶኖሽ ወደ እነሱ ተጠጉ። ሴርደር ሀካንን የሆነ ምልክት ባይኑ እየሰጠው ነው። እንደምንም ብለ ይዛት ተነስ እያለው ነበረ። ከዛ ሀካን በበቃ እንደንስ ይላታል። አይ አንነሳም ይኸውልህ ሶመር ትሰማኛለህ? እህቴ ካንተ ጋር ምንም የቀራት ነገር የለም ምንም ካንተ ጋር የምታወራው ነገር የለም ትለዋለች። ከዛ በጣም ሀካን ሲወተውታት ከተቀመጠችበት ተነሳች። ቀጥታ ጥንዶቹ አብረው እየደነሱ ነበረ። ሶመርና ቱርካን ብቻቸው ሲቀሩ 10 እየዞረ እያያን ነበረ። እሷ ግን ኮስተር እንዳለችበት ነው። ሶመር እኔ እናንተ እኮ ተለያይተናል ምን አርጊ ነው የምትለኝ ግን ምን ሉን ቆይ ምንድነው የምትለኝ አንተ ምን እያረክን ያለው እዚህ መሆን ነበረብን እያለችው ነበረ። ሁሉን ነገር እንዳበቃለት ምንም የቀረ ነገር እንደሌለ ስትነግረው ልክ ነሽ በእርግጥ ከችሎቱ በኋላ ሁሉም ነገር ያበቃል ግን አሁንም ቢሆን ጣትሽ ውስጥ ቀለበቱን ያለው እስካሁን አላወለቅሽም ገርሞኝ እኮ ነው አላት። ይሄን ቀለበት የማላወልቀው ላንተ ብዬ አይደለም ለአባዬ ብዬ ነው ገባ አባዬ ሌላ ስሜት እንዳይሰማው እስካሁን ድረስ ምንም አያውቅም ስትሮ ነበረ። ከዛ እሱስ ልክ ነሽ ስለዚህ ጉዳይ ካወቀማ ከባድ ነገር ይኸውልሽ ቱርካን እኔ ማለቴ እያለ ሲንተባተብ በቃ ይኸውልህ አሁንም ቢሆን አዝንልሻለሁ አንቺ ላይ የደረሰው ነገር ምናምናም ልትለኝ ከሆነ አልፈልግም በቃ ከዚህ በኋላ እንድታዝንልኝም አልፈልግም ሰልችቶኛል ሶመር ተወኝ በቃ እባክህ ተወኝ እያለችው ነበረ። ኧረ እንደዛ አይደለም ስለዛ አይደለም ይላታል። ታዲያ ስለምንድን ነው ስትለው ነበረ። እኔ ያው እያለ አይኗን ይመለከታታል። በላ ተናገር ትሏለች። ፍዝዝ ብሎ እያያር ፈጣሪ ሆይ በቃ ልሂድ ብላ ወደ ሽንት ቤት ሄደች። በአንድ በኩል ሩቻን ልታብድ ደረሰች። ብቸኝነቱ ሊገላን ነው። ቁጭ ብላ ማታ ብቻዋን ራት እየበላች ቤቱ ማንም የለም። ግራ ሲገባት ከተቀመጠችበት ትነሳና ጠረጴዛ ላይ የነበረውን ጨርቅ በሙሉ አንስታ ስትበት ነው ምግቡ እንዳለ መሬት ላይ እየወደቀ ሳህኑ ሲሰባበር ተናዳ እያለቀሰች ነበረ። ግራ ገብቷ ስታለቀስ አይላ መታ ውሃ እየሰጠቻን ነበረ። አይዞሽ ብላ ሰጣታለች። ጨንቋት እያለቀሰች ነው። በሌላ በኩል ቱርካን ከተወሰነ ቆይታ በኋላ ተመልሳ ስትመጣ ሶመራውንም ቢሆን ደፍሮ ሊያናግራት እየፈራ ነው። ቀስ ብሎ ግን እጇን ያዘ። እጇን ሲይዝ እንደምንም ብላ እያስለቀቀች ነበረ። ሶመር በጣም ከባድ ሆነበት። እሷን ማስማማት እሷን እንደገና አናግሮ ማሳመን ቀላል አንሆንልህ እያለው ነው። ከዛ በቀጥታ ከቤቱ እየወጡ ቤት ድረስ እየሸኛቸው ቱርካናንም ፊቷ እንደተቀየረበት ነው። በር ድረስ እየሸኛቸው ዶኑሽና ዳሪያ በር ጋር ቆሞ እያዳመጧቸው እኔ እኮ ያንቺ ነገር ስለሚያሳስበኝ ነው እያላት ሶመር ተለያይተናል እኮ እኔ አንተ አሻንጉሊት አይደለም ተወኝ እባክህ ተወኝ እያለች እያለቀሰች እየተናገረችው ቀጥታ ወደ ውስጥ ልትገባ የኔን ያንተ ነገር አብቅቶለታል ብላ ልትሄድ ነው። ሶመር ገና ካሁኑ ከባድ ሆኖበታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።